እሺ ትላንትና የክለቦች ትልቅ የውድድር መድረክ በሆነ አውሮፓ ሻምፒዮንስ ሊግ በተከናወኑ የጥሎ ማለፍ የመልስ መርሃ ግብሮች በመመልከት እንጀምር። ማንቸስተር ሲቲ ትላንትና በሜዳቸው ኤቲሃድ ስቴዲየም ከ51531 በላይ ደጋፊዎች በኤቲሃድ ከተማ የተመለከቱት መርሃ ግብር ነበረ። ኮፐንሄገንን የዴንማርኩን ተወካይ አስተናግደው ልክ ከ3 ሳምንት በፊት በኮፐንሄገን ሜዳ ላይ ያስመዘገቡትን ውጤት ደግመዋል። 3-1 በሆነ ውጤት አሸንፈዋል። ማኑኤል አካንጂ፣ ዩሊያን አልቫሬዝ እንዲሁም ኤርሊንግ ብራውት ሃላንድ የመጀመሪያ አጋማሽ ከመጠናቀቁ የዳኞች ፊሽካ በሚጠበቅበት ሰዓት ላይ ሶስተኛው ግብ አስቆጥሯል ለማንቸስተር ሲቲ ማለት ነው። ለኮፐንሄገን ምናልባት ከሽንፈት ያልታደገችና ማስተዛዘኛ የሆነችው ግብ መሐመድ ኤልየኑሲ ነው ያስቆጠረው 9ኛው ደቂቃ ላይ። የተጫዋች በፕሪሚየር ሊግ በሳውዛምፕተን ቤት የምናውቀው ተጫዋች ነው። ከዛ ውጪ ከማንቸስተር ሲቲ ጋር በተያያዘ ይህ ክለብ አሁን ባለው ወቅት ሁኔታ ለ7ኛ ተከታታይ ዓመት ሩብ ፍጻሜውን መቀላቀላቸውን ያረጋገጡበትን ታሪክ አስመዝግበዋል። ከዛ በተጨማሪ የፔፕ ጋርዲዮላ ቡድን በትላንትናው ጨዋታ ላይ ለ7 ተጫዋቾች ረፍት ሰጥቶ ነበር። በተለይ የእሁዱን ጨዋታ ከግምት ውስጥ በመክተት ማለት ነው። በተለይ እንደነ ኬቪን ዲ ብሩይነን ጨምሮ ፊል ፎደን፣ ከዛ ውጪ ካይል ዎከር፣ ጆን ስቶንስ፣ በርናርዶ ሲልቫ እነዚህ ተጫዋቾች ተቀያሪ ወንበር ላይ የወረዱ ተጫዋቾች ናቸው። በተለይ ማንቸስተር ዩናይትድን ካሸነፈው ስብስብ መልስ በዚህ ጨዋታ ላይ ወይም በትላንትናው መርሃ ግብር ላይ ያልተሰለፉ ተጫዋቾች ናቸው። ረፍትም ከመስጠት ጋር በተያያዘ ነው። በተለይ የእሁዱ ተጠባቂ የፕሪሚየር ሊግ መርሃ ግብር ከሊቨርፑል ጋር ይጠብቃቸዋል። ያንን ነገር ከግምት ውስጥ በመክተት ተጠናክሮ ለመቅረብ ሲል ነው እነዚህን ተጫዋቾች ረፍት የሰጠው ማለት ነው። በአጠቃላይ ከሃላንድ ጋር ተያይዞ ትላንትና የውድድር ዘመኑን 29ኛ ግብ ነው ያስቆጠረው። በአጠቃላይ ደግሞ በሻምፒየንስ ሊግ 41ኛ ጎሉን አስቆጥሯል። ግን ደግሞ ሰርጂዮ አጉዌሮ ጋር እኩል የክለቡ ሌጀንድ እንደሆነ ይታወቃል። ሰርጂዮ አጉዌሮ ከሱ ጋር በሻምፒየንስ ሊግ ደረጃ እኩል ግቦችን ያስቆጠረ የአጥቂ መስመር ተጫዋች መሆኑ ተረጋግጧል ማለት ነው። ሰርጂዮ አጉዌሮ ግን በ79 ጨዋታዎች ነበር እንግዲህ 41 ጎሎችን ማስቆጠር እየቻለው ማለት ነው። እንግዲህ ኤርሊንግ ሃላንድ ግን 41 ጨዋታዎች ባነሰ መልኩ በ37 ጨዋታዎች ነው 41 ጎሎችን በማስቆጠር የሰርጂዮ አጉዌሮን ታሪክ መጋራት እየቻለው ማለት ነው። በጣም ፕሮሊፊክ ስትራይከር እንደሆነ ወይም ደግሞ ጨራሽ አጥቂ እንደሆነ ይሄ ማሳያ ነው። ስራው ጎልና ጎል ማግባት ብቻ ነው። 16-50 ተጫዋች መሆኑ በተደጋጋሚ ይታወቃል። ኤርሊንግ ብራውት ሃላንድ ያን ነገር በግልጽ ያሳየበት ሂደት አለ ማለት ነው። ዞሮ ዞሮ ማንቸስተር ሲቲ 3-1 በሆነ ውጤት በማሸነፍ በድምር ውጤት 6-2 ማለት ነው ሩብ ፍጻሜውን የተቀላቀሉበት ሂደት እንዳለ መመልከት ይቻላል ማለት ነው። ከዛ ውጪ በተመሳሳይ ሰዓት የተከናወነው በስፔን ማለት ነው በሳንቲያጎ ቤርናቦ ስቴዲየም ላይ የስፔኑ ኃያል ክለብ የ14 ጊዜ የአውሮፓ ሻምፒየንስ ሊግ አሸናፊው ክለብ ሪያል ማድሪድ አርቢ ላይፕዚግን ያስተናገዱበት ጨዋታ አንዳቻ በሆነ ውጤት ነው የተጠናቀቀው። ምስጋና ለ3 ሳምንት በፊት ሬድ ቡል አሪና ላይ ያሸነፉበትን ውጤት ይግባና ማለት ነው 2-1 በሆነ ድምር ውጤት ማለፍ ችሏል ማለት ነው። ሪያል ማድሪድ ኮምፎርታብል በሆነ መልኩ ወይም ደግሞ ምቾት በተሰማው መልኩ አይደለም ቀጣዩን ዙር የተቀላቀለው። በ3 ሳምንት በፊት ሬድ ቡል አሪና ላይ በተከናወነው መርሃ ግብርም በጣም ውርጅብኝ ሙከሮች ውርጅብኝ ምስጋና ለአንድሬ ሉኒን ይግባና ማለት ነው ከፍተኛ በሆነ መልኩ ጫና ውስጥ ገብተው ግን ደግሞ ውጤትን ይዘው የወጡበት መርሃ ግብር እንደነበር ይታወቃል። ትናንትና እንደነ ጁድ ቤሊንጋም እንዲሁም ደግሞ እንደነ አንቶኒዮ ሩዲገር የመሳሰሉ ጉዳት ላይ የነበሩ ተጫዋቾች ወደ ሜዳ የተመለሱበት ሂደት ነበረ። ቡድኑ ተጠናክሮ ነበር የቀረበው። ቢሆንም ግን ለአርቢ ላይፕዚግ ያን ያክል ፈተና የሆነ እንቅስቃሴ ሲያደርጉ ተመልክተናል ማለት ያስቸግራል። ሪያል ማድሪድ አንድም በሜዳቸው እንዳደረገ ክለብ፣ ሁለተኛ ደግሞ በተለይ ደግሞ ለአውሮፓ ሻምፒየንስ ሊግ እየተገመተ ከሚገኝ ዋንጫውን ለማሳካትም ግምት ከተሰጣቸው ክለቦች ከማንቸስተር ሲቲ በመቀጠል ይህንን ክብር ያሳካል ተብሎ ኦፕታ ስታትም በግልጽ በልዩነት በሰበሰበው ፖል አማካኝነት ማለት ነው ቅድሚያ ግምት ከተሰጣቸው ክለቦች መካከል ሪያል ማድሪድ በሁለተኛ ደረጃነት የተቀመጠ ክለብ እንደሆነ መመልከት ይቻላልና ያንን በሚመጥን መልኩ አልነበረም የትላንትናው ምሽት የሳንቲያጎ ቤርናቦ እንቅስቃሴ ማለት ነው። እድል በታከለበት መልኩ ነበረ። በተለይ ከ3 ሳምንት በፊት በሬድ ቡል አሪና ላይ 1-0 በሆነ ውጤት አሸንፎ የወጣው ማለት ነው። ትላንትና 65ኛው ደቂቃ ላይ በቪኒሲየስ ጁኒየር አማካኝነት ቀዳሚ መሆን ችሎ ነበር። ዊሊ ኦርባን ከ3 ደቂቃ በኋላ ላይፕዚግን አቻ በማድረግ ከፍተኛ ጫና ሪያል ማድሪድ ላይ ማድረግ ችሎ ነበር። ከዛ ደቂቃ በኋላ በእንቅስቃሴ ረገድም የላይፕዚግ እንቅስቃሴ በጣም መልካም የሚባል ነበር። ወደ 4 ኢላማቸውን የጠበቁ ሙከሮች አድርጓል በ90 ደቂቃ ማለት ነው። ማድሪድ 3 ኢላማቸውን የጠበቁ ሙከሮች ብቻ ነው ማድረግ የቻለው። እነሱም በሁለተኛው አጋማሽ የመጡ ናቸው። በመጀመሪያው አጋማሽ ላይ አንድም ኢላማውን የጠበቀ ሙከራ ማድረግ ሳይችል ነው ሪያል ማድሪድ የወጣው ማለት ነው የመጀመሪያውን አጋማሽ ላይ ማለት ነው። ይህ ደግሞ ይበልጥ ቀደም ሲል ያነሷቸውን ጉዳዮች ያጠናክራል። ሪያል ማድሪድ ስለዚህ ዋንጫ መሰጋትና ቅድሚያ ግምት ማግኘት ያለበት ክለብ ነው የሚለው ጥያቄ ውስጥ የከተተ ጉዳይ ነው። የማርኮ ሮዙ ቡድን አርቢ ላይፕዚግ ግን በእንቅስቃሴ ረገድ በጣም መልካም የሚባል እንቅስቃሴ ያደረገ ክለብ ነው። በቀጣይም በተለይ ደግሞ በጀርመን ቡንደስሊጋ ቀሪ ውድድር ዘመን ላይም እንዲሁም ደግሞ በቀጣይ ዓመትም ተጠናክሮ በመቅረብ ለትልቅ ቡድኖች ፈተና መሆን የሚችል አቅም ያለው ክለብ እንደሆነ ግን ያስመሰከረበት ሂደት አለ ማለት ነው። ትላንትና ዞሮ 2-1 በሆነ ድምር ውጤት ሪያል ማድሪዶች በማሸነፍ ሩብ ፍጻሜውን መቀላቀላቸውን ተረጋግጧል ማለት ነው። በአጠቃላይ እስካሁን ድረስ ማለት ነው የጀርመኑ ኃያል ክለብ ባየር ሙኒክን ጨምሮ የፈረንሳይ ኃያል ክለብ ፓሪስ ሴን ጀርሜን፣ ስፔኑ ኃያል ክለብ ሪያል ማድሪድ እንዲሁም ደግሞ የእንግሊዙ ተወካይ ማንቸስተር ሲቲ 8 ውስጥ ወይም ደግሞ ሩብ ፍጻሜውን መቀላቀላቸውን ያረጋገጡ ክለቦች ሆነዋል ማለት ነው። ዛሬ ደግሞ የክለቦች ሁለተኛ እርከን የሚሰጠው ትልቁ የውድድር መድረክ ወይም ደግሞ የዩሮፓ ሊግ የጥሎ ማለፍ መርሃ ግብሮች የሚከናወኑ ይሆናል። ምሽቱ 2:45 ላይ 3 ጨዋታዎች የሚከናወኑ ነው የሚሆነው። ካራባሽ ከባየር ሌቨርኩሰን
ሮማ ከብራይተን እንዲሁም ስፓርታክ ፕራግ ከሊቨርፑል ጋር የሚያደርጉት መርሃ ግብር የሚጠበቅ ነው የሚሆነው። ምሽት 5 ሰዓት ላይ ደግሞ ኤሲ ሚላን ከስላቪያ ፕራግ፣ ቤኔፊካ ከሬንጀርስ፣ ፍራይበርግ ከዌስትሃም ዩናይትድ እንዲሁም ኦሎምፒክ ደ ማርሴይ ከቪላሪያል ጋር የሚያደርጉት መርሃ ግብር የሚከናወን ይሆናል ማለት ነው። በጣም ተጠባቂ በልዩነት ልንመለከታቸው የምንችላቸው ሁለት መርሃ ግብሮች ይከናወናሉ። በተለይ ሮማ በሜዳቸው ስታዲዮ ኦሎምፒኮ ብራይተን የሚያስተናግዱበት መርሃ ግብር የሚጠበቅ ነው የሚሆነው። ብራይተን በአሰልጣኝ ሮቤርቶ ዲዘርቢ ሁለቱ ጣሊያናዊ አሰልጣኞች ናቸው ዛሬ እርስ በርስ የሚገናኙት። በተለይ ወዳጄ ነው ሮቤርቶ ዲዘርቢ የሰራውን ስራ በሚገባ ነው ማደንቀው። ለነ አርሰናል፣ ለነ ዩናይትድ፣ ለነ ማንቸስተር ሲቲ፣ ለነ ቶተናም ለመሳሰሉ ክለቦች በጣም ፈተና የሆነ ክለብ እንደሰራ ተመልክቻለሁ። በተደጋጋሚ እሱንም ቪዲዮዎች ተመልክቼ ነው ወደዚህ ጨዋታ የምመጣው። በእርግጠኝነት ግን ጥሩ ውጤቶችን ይዘን ለመውጣት ከፍተኛ ጥረት እናደርጋለን የሚል ነገር ዳንኤል ዴሮሲ መናገሩ ይታወቃል። የብራይተኑ አሰልጣኝ ሮቤርቶ ዲዘርቢም በተለይ ይህንን ክለብ ለመጀመሪያ ጊዜ ነው እዚህ መድረክ ላይ ያመጡት። በታሪኩ የአውሮፓ እግር ኳስን ተጫውቶ ያቅም ብራይተን የዲዘርቢን እንቅስቃሴ የዲዘርቢን ስራ በግልጽ የሚያሳይ ጉዳይ ይመስለኛል። በአጠቃላይ ግን ወቅታዊ ፎርማቸው ለተመለከተ ምናልባት ሮማን ቅድሚያ ግምት ብዙዎች እንዲሰጡት ምክንያት ሆናል። ካለፉት 5 ጨዋታዎች 4ቱን አሸንፏል ሮሞች። በአንጻሩ ብራይተን ካለፉት 5 ጨዋታዎች 3ቱን ሽንፈትን ያስተናገዱት፣ አንዱን አቻ ውጤት ወጥቷል፣ በአንዱ ደግሞ ሽንፈትን አስተናግዷል። በተለይ በቶተናም 2-1 በሆነ ውጤት ሽንፈት እንዳስተናገዱ ይታወቃል። ስለዚህ ዛሬ የሚያደርጉት መርሃ ግብር የሚጠበቅ ነው የሚሆነው። ምሽት 2:45 ጨዋታው ይጀምራል በስታዲዮ ኦሎምፒኮ ማለት ነው። ፍራንኮይስ ሌቴክስ ይሄ ፈረንሳዊ ዳኛ ደግሞ ጨዋታውን በመሃል አልቢትነት የሚመራው ይሆናል ማለት ነው። ከዛ ውጪ ስፓርታክ ፕራግ ከሊቨርፑል የሚያደርጉት መርሃ ግብር ሌላው ተጠባቂ መርሃ ግብር ነው። የሊቨርፑል አድቬንቸር ይጠበቃል በዚህ ውድድር ላይ ማለት ነው። በተለይ በኤርገን ክሎፕ ስር የአውሮፓ ሊግ ተሳታፊ ሲሆኑ ለመጀመሪያ ጊዜ እንደሆነ ይታወቃል። ይህ ክለብ በአጠቃላይ ሊቨርፑል ወደ ቼክ ነው የሚያቀናው፣ ከስላቪያ ፕራግ ጋር ነው የሚገናኘው። ፕራግ ውስጥ በነገራችን ላይ ይህ ክለብ ቼክ ሪፐብሊክ ሊግ ውስጥ ማለት ነው ወይም የውስጥ የዶሜስቲክ ሊጋቸው ላይ በጣም ጠንካራ ቡድን ነው ስላቪያ ፕራግ ማለት ነው። ሊጉን እየመሩ ነው የሚገኙት። ከዛ በተጨማሪ የውድድር ዘመኑ እስካሁን ድረስ አንድ ሽንፈት ብቻ ነው ያስተናገደው እስካሁን ድረስ ማለት ነውና ይህ የስላቪያ ፕራግ ቡድን ያለውን ጥንካሬ በግልጽ የሚያሳይ ጉዳይ ነው። ዛሬም በሜዳው ነው ጨዋታ የሚያከናውነውና ምን አይነት ነገሮችን ያሳያል በቀላሉም እጁን ይሰጣል ተብሎ አይገመትም ለሊቨርፑልና የሚያደርጉት ፉክክር ይበልጥ የሚጠበቅ ነው የሚሆነው። ከዛ ውጪ ከሊቨርፑል ጋር ተያይዞ የሚጠበቀው ጉዳይ ሞሳላ ጉዳይ ነው። ከስብስቡ ጋር ያቀናል ወይስ አያቀናም የሚለው ጉዳይ ይጠበቃል። ዲስ ኢዝ አንፊልድን ጨምሮ ግን በርካታ ምንጮች እየጠቆሙ የሚገኙት በተለይ መሐመድ ሳላህ ወደ ስፍራው ማቅናቱ ነው። ስለዚህ በዚህ ጨዋታ ላይ ይሰለፋል አይሰለፍ የሚለው ጉዳይ ሌላው አጠያቂ ጉዳይ ነው። ግን ከስብስቡ ጋር ወደ ቼክ ማቅናቱን ግን ተጠቁሟል ማለት ነው። እንግዲህ ሁለቱ ክለቦች ለመጨረሻ ጊዜ የተገናኙት በ2011 ነበር የሚታወቅ ነው። ያኔ ሊቨርፑል በኬኒ ዳግሊሽ ስር ይሰለጠን የነበረበት ሰዓት ላይ ማለት ነው። በደርሶ መልስ በደርክ ካይት ብቸኛ ግብ 1-0 ሆነ ውጤት ቀጣዩን ዙር ማለፋቸው ይታወቃል። ክሎፕ የእሁዱን ጨዋታ ታሳቢ ባደረገ መልኩ ቋሚ ተሰላፊዎቹንም እረፍት መስጠት ግዴታው ነው። በነገራችን ላይ ማንቸስተር ሲቲ የእሁዱ ጨዋታ ላይ አድቫንቴጅ እንዲኖረው ምክንያት ከሆኑ ጉዳዮች መካከል አንደኛ የአውሮፓ ሻምፒየንስ ሊግ ጨዋታዎች ሐሙስ ዕለት አይከናወኑም፣ ማክሰኞና ረቡዕ ነው የሚከናወኑት። ሁለተኛ ደግሞ በሜዳቸው ያደረጉትና ቀላል መርሃ ግብር ነበርና ቀደም ሲልም እንዳነሳሁት ማለት ነው እና ኬቪን ዲ ብሩይነ እና ፊል ፎደን የመሳሰሉ ተጫዋቾች አርፈው ነው ወደ እሁድ ወደ አንፊልድ የሚያቀኑት። በአንጻሩ ሊቨርፑል ግን ይህንን ጨዋታ በተለይ በተቀያሪ ተጫዋቾች እንዲሁም ደግሞ እንደነ ዶሚኒክ ሶቦስላይ፣ ዳርዊን ኑኔዝ አይነት ቋሚ ተሰላፊዎችን እንኳን እረፍት ልስጥ የሚል ከሆነ ስላቪያ ፕራግ ላይ በቀላሉ ጎል ላያስቆጥር ይችላል። ይህ ደግሞ ቋሚ ተሰላፊዎቹን እንዲጠቀም ሊያስገድደው ይችላል። ያ ደግሞ እረፍትን ከመንሳት እንዲሁም ደግሞ ድካምንም ይዞ ሊመጣ የሚችል ጉዳይ ነው ተብሎ ተሰግቷል ማለት ነው ከሊቨርፑል ጋር በተያያዘ ማለት ነው። ዞሮ ዞሮ ግን የሚያደርጉት መርሃ ግብር የሚጠበቅ ነው የሚሆነው። በጊዜ ጨዋታው ላይ ጎል ማስቆጠር የሚችሉ ከሆነ ይበልጥ ምናልባት የታቀደውንና የታሰበውን የዚህ የተጫዋቾች ረፍት ጉዳይ ሊያራምድ ይችላል ተብሎ ይገመታል የርገን ክሎፕ ማለት ነው። ግን ጨዋታው የሚወስነው ጉዳይ ነው የሚሆነው ማለት ነው። ጨዋታው በሄደ ቁጥር ጎሎችን ማስቆጠር ባልቻሉበት ሂደት ግን ቋሚ ተሰላፊዎቹን የግድ እንዲጠቀም የሚያስገድደው ጉዳይ ይሆናል ማለት ነው። ከዛ መልስ ከአንድ ቀን ልምምድ በኋላ እንግዲህ ማንቸስተር ሲቲን በሜዳቸው የሚያስተናግዱበት ሂደት ይኖራል ማለት ነው። በተቻለ መጠን በእንግሊዝ ፕሪሚየር ሊግ አሁን ባለው ወቅታዊ ሁኔታ የአቅም ጥግ መታየት መቻል ያለበት እያንዳንዱ ቡድን የአቅሙን ጥግ ማሳየት መቻል ያለበትና የራሱን ጨዋታ ራሱ የሚወስንበት ሂደት ያለ ነው የሚመስለው የእንግሊዝ ፕሪሚየር ሊግ። በተለይ ሶስቱ ክለቦች ማለትም ሊቨርፑል፣ ማንቸስተር ሲቲም አርሰናል ማለት ነው የራሳቸውን ጨዋታ ራሳቸው ናቸው የሚወስኑት እየተባለ ነው የሚገኘው። በዚህ ረገድ ሊቨርፑል የሚያደርገው እንቅስቃሴም በእሁዱ መርሃ ግብር በዛሬውም ጨዋታ ደግሞ የሚጠበቅ ይሆናል ማለት ነው። ከዛ ውጪ በአውሮፓ ኮንፈረንስ ሊግ የሚከናወኑ መርሃ ግብሮችን ለመጠቆም ያክል ምሽት 2:45 ላይ አያክስ አስቶን ቪላን የሚያስተናግድ ይሆናል። ሞልደ ከክለብ ብሩዥ ጋር እንዲሁም ኦሎምፒያኮስ ከማካቢ ሃይፋ እና ስትራም ግራዝ ከሊል ምሽት 2:45 የሚከናወን መርሃ ግብር ነው። ምሽት 5 ሰዓት ላይ ዳይናሞ ዛግሬቭ ከፓኦክ፣ ማካቢ ሃይፋ ከፊዮሬንቲና፣ ሰርቬት ከቪክቶሪያ ፔዘን እንዲሁም ደግሞ ዩኒየን ሴንት ጌሊዮስ ከፌነርባቼ ጋር የሚያደርጉት መርሃ ግብር ደግሞ ምሽት 5 ሰዓት ላይ የሚከናወን ይሆናል ማለት ነው። ከአውሮፓ ሊግም ከኮንፈረንስ ሊግም ወጣ ወዳሉ አጫጭር ስፖርታዊ መረጃዎቻችን ስናቀና ቪክተር ኦሲሜን ምርጫ ወደ ፕሪሚየር ሊግ ማቅናት መሆኑን ተከትሎ እስከ ቅርብ ጊዜ ድረስ መዳረሻ ወይ አርሰናል ወይ ቼልሲ እንደሚሆን የሚጠቁሙ መረጃዎች ሲጋሩ እንደነበር የሚታወስ ነው። አሁን ደግሞ ሌላ ክለብ ተጫዋቹን ለማስፈረም የሚደረገውን ፉክክር መቀላቀሉ ተገልጿል። እሱም ማንቸስተር ዩናይትድ ነው። የደቡብ ጣሊያኑ ክለብ ናፖሊ በዚህ ክረምት የዝውውር መስኮት ላይ የውል ማፍረሻውን ማለትም 94 ሚሊዮን ፓውንድ ወይም ደግሞ $120 ሚሊዮን ይከፈልበት እንጂ
ተጫዋቹን ለመልቀቅ ምንም ወደ ኋላ የሚል ክለብ እንዳልሆነ ይታወቃል። የኦርሌን ዲ ሎሬንቲስ የክለቡ ፕሬዝዳንት ቃል አለው ቪክተር ኦሲሜን በዚህ ረገድ። ስለዚህ በተለይ ደግሞ ኦሲሜን ወዴት ያቀናል የሚለው ጉዳይ ነው አሁን የሚጠበቀው እንጂ ክለቡን ይለቃል የሚለው ጉዳይ ጥያቄ ውስጥ የገባው ጉዳይ አይደለም። ማንቸስተር ዩናይትድ በጣም ትልቅ ስራዎች ይጠብቁታል። በክረምቱ ከሜዳም ውጪ መጠነ ሰፊ እንቅስቃሴዎችን እያደረጉ ይገኛሉ። በተለይ ደግሞ በዝውውር መስኮቱ በጣም ሰፊ ስራ ይጠብቃቸዋል ነው የተባለ የሚገኘው። አዲሱ የክለቡ አነስተኛ ድርሻ ባለቤቶች ማለትም ሰር ጂም ራትክሊፍ እንዲሁም የአይኖስ ኬሚካል ግሩፕ ስፖርቲንግ ዳይሬክተር የሆነው ሰር ዴቭ ብሬልስፎርድ ቡድኑን ከማደስ እንዲሁም አላስፈላጊ ተጫዋቾችን ከመሸኘትና ቁልፍ የሚባሉና አስፈላጊ የሚባሉ ተጫዋቾችን ከማስፈረም ጋር በተያያዘ ብዙ ጥረትና ትጋት ይጠብቃቸዋል ተብሎ ይገመታል። ፉክክሩም ቀላል ስለማይሆን ማለት ነው። በአጠቃላይ በተለይ ሰር ጂም ራትክሊፍም ይፋ በሆነ መልኩ በሰጡት ቃለ መጠይቅ እንዲሁም ቆይታ ላይ በተለይ ክለቡ በማንቸስተር ሲቲና በሊቨርፑል ደረጃ ተፎካካሪ እንዲሆን ከተፈለገ በዛ ከተባለ የሚፈጅብን 3 ዓመት ነው የሚል ነገር አንስተዋልና 3 ዓመት በእግር ኳስ በተለይ ደግሞ በማንቸስተር ሲቲና በሊቨርፑል ደረጃ ላይ ቡድኑ ተፎካካሪ እንዲሆን ከተፈለገ ያን ያክል ሰፊና ረጅም ጊዜ የሚባል አይደለም። ግን ስራዎች በየቀኑ መሰራት እንዳለባቸው ጠቋሚ ነውና ይህንን ስራቸውን ደግሞ በይፋ የሚጀምሩት በክረምት የዝውውር መስኮት እንደሚሆን ይገመታል። ቪክተር ኦሲሜንም ከቼልሲም ከአርሰናልም አላቀው ተጫዋቹን የግላቸው ለማድረግ ከቻሉ ለማንቸስተር ዩናይትድ በቃ ስቴትመንት ሳይኒንግ ነው የሚሆነው ወይም ደግሞ ክለቡ እውነትም አብዮታዊ ለውጥ ላይ እንደሚገኝና ቡድኑ ወደ ቀድሞ ታሪካዊ ማንነቱና ውጤታማነቱ እንዲመለስ ያላሰለሰ ጥረት በሚያደርጉ ግለሰቦች እየተመራ እንደሚገኝ ማረጋገጫ ይመስለኛል። ይህ ዝውውር እውነት ማንቸስተር ዩናይትድ የሚያከናውኑትና ቪክተር ኦሲሜንም ወደ ኦልድ ትራፎርድ መዳረሻው እንዲሆን ማድረግ የሚችሉ ከሆነ ማለት ነውና ተጫዋቹ የእንግሊዝ ፕሪሚየር ሊግ መዳረሻው እንዲሆን የሚፈልግ ተጫዋች እንደሆነ ይታወቃል። ያ ብቻም አይደለም፣ መዳረሻው ፕሪሚየር ሊጉ እንደሚሆን የሚጠቁሙ በርካታ መረጃዎች እየጠቆሙ ይገኛሉ። በተለይ እና ፉትቦል ኢታሊያን ጨምሮ በርካታ ምንጫቸው ጣሊያን ውስጥ የሚገኙ መረጃዎችም ይሄን ነገር እየተቀባበሉት እንደሚገኙ ይታወቃል። እነዚህ 3 ክለቦች በልዩነት ቼልሲ፣ አርሰናል እና ማንቸስተር ዩናይትድ ደግሞ ይህንን ተጫዋች ለማስፈረም ከፍተኛ ትኩረትም ጥረትም እንዲያደርጉ ምክንያት ሆኖላቸዋል ማለት ነው። እውነት የተጫዋች መዳረሻው ኦልድ ትራፎርድ የሚሆን ከሆነ ግን በአጥቂ መስመር ላይ ለየት ያለ ቀለም ለየት ያለ ስብጥርና ምናልባት አሰልጣኝ ቴነግ ቆዩም አልቆዩም ሁለቱ ተጫዋቾች ማለትም ለራስመስ ሆይላንድ ትክክለኛ አጣማሪ ይሆናል ተብሎ ይገመታል። ቪክተር ኦሲሜን ምናልባትም ማንቸስተር ዩናይትድ በሚመጣው አሰልጣኝ ላይ የ4-4-2 ያጮት ስልትን ይዞ እንዲገባ ከፍተኛ ሚናን ይወጣሉ ተብሎ ይገመታል ማለት ነው። በተለይ በዝውውር መስኮቱ ላይ በጣም በስፋት በመንቀሳቀስ ጥሩ የሆነ ስብስብን ይዘው ይቀርባሉ ተብሎ ይገመታል ማለት ነው። ይህ ደግሞ አዲስ ቀለም በማንቸስተር ዩናይትድ ቤት በሁለት አጥቂዎች መጫወት በተለይ በዘመናዊ እግር ኳስ ላይ እየጠፋ የመጣ ጉዳይ እንደሆነ ይታወቃል። በርካታ ክለቦችን ከሄድን አንድ ሶሎ አጥቂ ነው የሚኖራቸው ወይ 4-3-3 ወይ 4-2-3-1 የጨዋታ ቅርጽ ይዘው ይገባሉ። ወይ ትክክለኛ ተፈጥሯዊ 9 ቁጥር አጥቂ ይኖራል ወይ ደግሞ ፎልስ 9 ሐሰተኛ 9 ቁጥር በመሆን ነው ጨዋታውን የሚያከናውነው። በርካታ ክለቦች ላይ የምንመለከተው ያጫወት ዘይቤ ይሄ ነው። ግን ደግሞ ምናልባት ለየት ባለ መልኩ ማንቸስተር ዩናይትድ ግን በሁለት አጥቂዎች ይበልጥ ደግሞ ተከላካይ መስመርን የሚያስጨንቁ አይነት ተጫዋቾች ናቸው ሁለቱም ተጫዋቾች። ሆይላንድ ፈጣን ነው፣ ቪክተር ኦሲሜን ደግሞ ተከላካይ ሆልድ ማድረግ በጣም የሚችልና ፕሮሊፊክ የሆነ አጥቂ ነው። በተለይ በእንቅስቃሴው ዳይናሚዝሙም እንዲሁም የቆመ ኳስ የሚጠቀምበት ሂደቱም ቪክተር ኦሲሜን ለየት ባለ መልኩ አሁን ባለው ወቅት ሁኔታ በ9 ቁጥር ድንቅ ከሚባሉ አጥቂዎች መካከል በዋናነት ስሙ እንዲነሳ ምክንያት የሆነ ተጫዋች ነው። በናፖሊ ቤትም ያደረጋቸው ቁጥራዊ መረጃዎች አሁን ያነሳሁትን ሀሳብ የሚደግፉ ጉዳዮች ናቸው። 123 ጨዋታዎች አድርጓል፣ 72 ጎሎችን አስቆጥሯል። ከዛ በፊት በፈረንሳይ ሊግ ሊል ሲጫወት እንደነበር ይታወቃል። የ2019 የ2020 ቆይታው ደግሞ ባደረጋቸው 38 ጨዋታዎች 18 ጎሎችን አስቆጥሯልና ይህ አስደናቂ አጥቂ ማረፊያው የት ይሆናል የሚለው ጉዳይ ግን በልዩነት በክረምቱ የሚጠበቅ ጉዳይ እንደሆነ መመልከት ይቻላል። ከዛ ውጪ ጁድ ቤሊንጋም የሁለት ጨዋታ ቅጣት ተላልፎበታል። አወዛጋቢው የስፔን ላሊጋ መርሃ ግብር ላይ በተለይ ሪያል ማድሪድ ወደ ሜስታያ ስታዲየም አቅንቶ ጨዋታውን ለታቻ ባጠናቀቁበት መርሃ ግብር ላይ የጨዋታ መጠናቀቂያ ሽርፍራፊ ሰከንዶች ሲቀሩት ቤሊንጋም ኳስና መረብን በማዋሃድ የአሸናፊነት ጎሏን ያስቆጠረ ቢመስለውም የዕለቱ አልቤትር ሄሰስ ጊል ማንዛኖ ግን ኳሷ አየር ላይ ያለች ወይም ደግሞ ወደ 16:50 ሲሻገር ሰዓቱ ተጠናቋል በሚል አወዛጋቢ በሆነ መልኩ ጎሉን ሳያጸድቁት መቅረታቸው አይዘነጋም። ሰፊ በሆነ መልኩ የጉዳይ አነጋጋሪና ውዝግብ የተነሳበት ጉዳይ እንደነበር ይታወቃል። በተለይ የቀድሞው የስፔን ላሊጋ ዳኛ ብዙዎቻችን እናውቀዋለን አንቶኒዮ ማቴዮ ላሆዝ ዳኛው በተለይ ዳኞች ይህን ነገር በጣም በፍጹም ተቀባይነት የሌለው ጉዳይ ነው። በተለይ የጨዋታ እንቅስቃሴውን ማስቆም መቻል ይችል ነበረ። ራሳቸው ላይ ውዝግብ እንዲነሳ ምክንያት መሆን መቻል የለባቸውም ዳኞች ሲል ይህንን ጉዳይ ያልጣጣለበትና ሀሳቡን የሰጠበት ሂደት እንዳለ መመልከት ይቻላል ማለት ነው። ታዲያ ጎሉን ከሻሩ በኋላ በተለይ ጁድ ቤሊንጋም እና አንቶኒዮ ሩዲገር ያሳዩትን እንቅስቃሴ በተለይ ደግሞ ዳኛውን አዋክቧል በሚል ዳኛው ወዲያውኑ ቀይ ካርድ መምዘዛቸው ይታወቃል። የጨዋታው አልቤትር ሄሰስ ጊል በስፔን ሬፈሪ ቴክኒካል ኮሚቴ የሁለት ጨዋታ ቅጣት እንደተጣለበት ይታወቃል። አሁን ደግሞ ቤሊንጋም የቅጣት ሰለባ ሆኗል። በተለይ ደግሞ ያሳየውን እንቅስቃሴ ከግምት በመክተት ማለት ነው። አሰልጣኝ ካርሎ አንቸሎቲ ቤሊንጋም በፍጹም ስድብ የሚባል ነገር ካፉ አልወጣም፣ በቦታው ነበርኩ፣ ጎል ነው፣ ንጹህ ጎል ነው እያለ ብቻ ነው የተናገረው። ያ ደግሞ ትክክል ይመስለኛል ሲል
ሀሳባቸውን ሰጥቷል ካርሊቶ ማለት ነው። ተጫዋቹ እንግዲህ በቀጣይ የሁለት ስፔን ላሊጋ ጨዋታዎች ላይ ግልጋሎት አይሰጥም ማለት ነው። ይህ ማለት ከሴልታ ቪጎና ከኦሳሱና ጋር የሚያደርጉት የስፔን ላሊጋ መርሃ ግብር ላይ ለሪያል ማድሪድ ተጫዋቹ ተሰልፈው የማይጫወት ይሆናል ማለት ነው። በአጠቃላይ የቤሊንጋም ጉዳይ ግን ምናልባትም የተመለከተውን ቀይ ካርድ ይግባኝ ይጠይቃሉ እየተባለ ነው የሚገኘው ሪያል ማድሪዶች ማለት ነው። ግን በተለይ ብዙም ይህ ጉዳይ ተቀባይነት የሚያገኝ አይመስልም። ተጫዋቹ የሁለት ጨዋታ ቅጣቱን ተቀብሎ ወደ ሜዳ ይመለሳል ተብሎ ይገመታል። ከዛ ውጪ ታኬሮ ቶሚያሱ በአርሰናል ቤት ውሉን ማራዘሙ እየተገለጸ ይገኛል። ምንም የሰሜን ለንደኑ ክለብ ይህንን ጉዳይ በይፋ መረጃውን ባያጋሩም ጃፓናዊ ተጫዋች ግን በሰሜን ለንደን የሚያቆየውን ውል ስለመፈረሙ ታማኝ ምንጮች ሳይቀር እየጠቆሙ ነው የሚገኙት። ይህ ተጫዋች በጊዜ ሂደት በሚኬል አርቴታ ስር ቁልፍ ሚና ሲጫወት ተመልክተናል። 25 ዓመት ላይ ነው የሚገኘው። ይህ ጃፓናዊ ባሳለፍነው ክረምት ከጣሊያኑ ክለብ ቦሎኛን በመልቀቅ 19.5 ሚሊዮን ፓውንድ ወጪ ተደርጎበት ወደ አርሰናል ማቅናቱ ይታወቃል። የተጫዋቹ ቨርሳታይሊቲም ለአሰልጣኝ ሚኬል አርቴታ ምቹ አማራጭ እንደሆነለት መመልከት ይቻላል። የቀኝ መስመር ተከላካይ ሆኖ ሳለ የግራ መስመር ተከላካይ ሆኖ ለክለቡ ግልጋሎት ሲሰጥም ተመልክተናል። ታዲያ የአንድ ክለብ ቁልፍ ተጫዋች ውሉን ማደስ ማለት አዲስ ጥሩ ክህሎት ያለው ተጫዋች እንደማስፈረም ይቆጠራል የሚሉ በርካቶች ናቸው። በተለይ ከስፖርት ሳይንስ ምሁራን እንዲሁም የስፖርት ተንታኞችም የነገር በስፋት ያንጸባርቃሉ። ታዲያ በአርሰናል ቤት ተጫዋቾች ውላቸውን እንዲያድሱ እያደረገ የሚገኘው የቀድሞ ተጫዋቻቸውና የአሁኑ የክለቡ ቴክኒካል ዳይሬክተር ሆኖ እየሰራ የሚገኘው ብራዚላዊው ኤዱ ጋስፐር በዚህ ረገድ በልዩነት በአርሰናል ደጋፊዎች እየተወደሰ ነው የሚገኘው። ቶሚያሱ በአርሰናል ውሉን ያደሰው 7ኛው ተጫዋች ነው። ከሱ በፊት ቡካዮ ሳካ እንዲሁም ጋብሪኤል ማርቲኔሊን ጨምሮ ዊሊያም ሳሊባ፣ ማርቲን ኦዴጋርድ፣ አሮን ራምስዴል እንዲሁም ቤን ዋይት ውላቸውን ማደሳቸው ይታወቃል። ታዲያ እነዚህ ቁልፍ ተጫዋቾች ውላቸውን እንዲያድሱ ከማድረጉ ረገድ ጋር በተያያዘ የመጣው ስትራቴጂ ነው ቀደም ሲል በተለይ ኤዱ ጋስፐር በክለቡ ደጋፊዎች እንዲወደስ ምክንያት ያደረገው ማለት ነው። የቀድሞ ተጫዋቻቸውን ቴሪ ዳንኤል ኦንሪን በሲቢኤስ ስፖርት ላይ በተለይ ይህንን ጉዳይ ሲናገር ዋንጫውን እናሳካልን አናሳካ የሚለውን ነገር ማወቅ አልችልም፣ ግን ደግሞ አርሰናል ትክክለኛው መንገድ እንደሚገኝ ግን እሱን ማወቅ እችላለሁ። ደጋፊዎችን ማታለል አይቻልም። ጥሩ ነገር በቡድኑ ስላለ ነው ኤምሬትስ ስቴዲየም በጣም በደጋፊዎች ጩኸት እየደመቀ የሚገኘው። ቡድኑ ቢሸነፍ እንኳን ክለቡን ስለሚረዱ ደጋፊዎቹ ቅሬታ ሲያሰሙ አይደመጥም። ያ እንዲሁም ደግሞ ያስቻለው ከሚኬል አርቴታም በላይ ኤዱ ጋስፐር ነው። ስለዚህ ሊደነቅም ሊመሰገንም ይገባዋል የሚል ሀሳብ መሰንዘሩ አይዘነጋም። ከዛ ውጪ ካርሎ አንቸሎቲ እስር ሊጠብቃቸው እንደሚችል ተዘግቧል። ካርሊቶ እንግዲህ ሪያል ማድሪድን ተረክበው ባሰለጠኑበት የመጀመሪያ ዓመታቸው ላይ ማለትም ከ2013 እስከ 2015 በነበራቸው ጊዜ ላይ በተለይ ደግሞ ከታክስ ማጭበርበር ወንጀል ጋር በተያያዘ ክስ ከቀረበባቸው በኋላ የ800,000 ፓውንድ የገንዘብ ቅጣት እንደተጣለባቸው የሚታወቅ ነው። ደግሞ ከ4 ዓመት በላይ እስር ሊጠብቃቸው እንደሚችል ነው የተጠቆመው የሚገኘው። ከዚህ ከታክስ ማጭበርበር በተጨማሪ ጣሊያናዊ አሰልጣኝ ከኢሜጅ ራይት ጋር በተያያዘ ወይም ደግሞ ከምስል መብቱ ጋር በተያያዘ የሚያገኘውን ገቢ ይፋ አላደረገም በሚልም ተጨማሪ ክስ እንደቀረበበት ነው መረጃዎች የሚጠቁሙት። 64 ዓመት ላይ ነው የሚገኘው የጣሊያናዊ አሰልጣኝ ካርሎ አንቸሎቲ ከ2013 እስከ 2015 ባለው ጊዜ ውስጥ የስፔን ነዋሪ ሆነው ለግብር አገልግሎት ቢመዘገቡም አስፈላጊውን ግብር አልከፈሉም ተብሏል። እንግዲህ ይህንን ክስ ያስተላለፈው የማድሪድ ግዛት አቃቤ ሕግ አስተዳደር ነው። ታዲያ አሰልጣኙ ጥፋተኛ ሆኖ የሚገኝ ከሆነ ግን 4 ዓመት ለ9 ወር ለሚሆን ጊዜ በእስር እንዲቆዩም የሚያስገድድ መሆኑ ነው የማድሪድ ጉዳዮችና ዜናዎች ላይ መረጃዎች እንዲሁም ትኩረት አድርጎ የሚሰራው ማርካ በፊት ገጹ ይዞት የወጣው መረጃ የሚያመላክተው ማለት ነው። ብዙ ጊዜ ከማድሪድ ጋር የተያዙ መረጃዎችን በስፋት በማጋራትና ትክክለኛ ምንጮች በመጥቀስ ማርካ በዋናነት ይጠቀሳል። በተለይ ክርስቲያኖ ሮናልዶም ከሪያል ማድሪድ ወደ ጁቬንቱስ ያቀናል ብሎ ሲናገር ብዙዎች ሲያፌዙበት እንደነበር የሚታወቅ ነው ይህ ሚዲያ ማለት ነው። ለመጀመሪያ ጊዜ የዘገበው ግን ማርካ እንደነበር ይታወቃልና የማድሪድ መረጃዎች ላይ በጣም ታማኝ የሆነ ምንጭ ነውና ይህንንም ክስ ይፋ መደረጉን ማርካ ነው የዘገበው። ምናልባት ካርሊቶ ይህንን የእስር ቅጣት በተለይ ጥፋተኛ ሆነው የሚገኙ ከሆነ የእስር ጊዜያቸውን በገንዘብ ለመቀየር ከፍተኛ ጥረት ያደርጋሉ ተብሎ ይገመታል። ግን እጅግ ከፍተኛ ገንዘብም ሊያስቀጣቸው እንደሚችል ነው መረጃዎቹ በስፋት የሚጠቆሙት ማለት ነው። ከዛ ውጪ የካታላኑ ክለብ ባርሴሎና ፖሎ ዲባላን ለማስፈረም 12 ሚሊዮን ዩሮ ማቅረባቸውን ፉትቦል ስፓኛ ዘግቧል። ተጫዋቹ እስከ 2025 በስታዲዮ ኦሎምፒኮ የሚያቆየው ውል እንዳለው ቢታወቅም የውል ማፍረሻዎቹ ዝርዝር ሁኔታዎች ግን በተለይ ክለቦች በቀላሉ ተጫዋቹን ለማስፈረም የሚያስችላቸው መሆኑ ነገሩን እንቆቅልሽ እንዳደረገው የሚታወቅ ጉዳይ ነው። ከፖሎ ዲባላ ጋር በተያያዘ ማለት ነው። ተጫዋቹ ክለቡን የመልቀቅ ሀሳብ የለውም፣ ግን ደግሞ ክለቡ ሮማ ተጫዋቹ ለመጠበቅ ምንም ሙከራ እያደረገ አለመሆናቸው ነው ጉዳዩ ይበልጥ መነጋገሪያ እንዲሆን እያደረገው ማለት ነው። ባሳለፍነው ክረምት እንደምናስታውሰው አሮጊቷን ጁቬንቱስ ለቆ ነበር ወደ ሮማ ያቀናው። ከዛ በኋላ ግን በግሉ በጣም አስደናቂ እንቅስቃሴን እያደረገ ነው የሚገኘው በስታዲዮ ኦሎምፒኮ ማለት ነው። የ29 ዓመቱ አርጀንቲናዊ ሮማ ዘንድሮ 4 ውስጥ ገብቶ ለማጠናቀቅ በሚያደርገው ፉክክር ላይ የራሱን ትልቅ ሚና እየተወጣ የሚገኝ ተጫዋች ነው። ክለቡ በኤሮፓ ሊግ ጥሎ ማለፉ እንዲቀላቀልም የራሱን ትልቅ ሚና ተወጥቷል። ቢሆንም ግን ከዚህ ተጫዋች ጋር ተያይዞ የወጣው የውል ማፍረሻ መረጃ የጊያሎሬሲዎቹን ደጋፊዎች እንዳላስደሰተ የሚታወቅ ጉዳይ ነው። ተጫዋቹ የፊታችን ሰኔ ወር ላይ ይህ የ12 ሚሊዮን ፓውንድ የውል ማፍረሻው ክፍት ይሆናል። በተለይ ተጫዋቹ የውል ማፍረሻው መክፈል ለሚፈልገው የጣሊያን ሴሪያ ክለብ ከሆነ ውሳኔው ክለቡ ሮማ ነው የሚሆነው። የተጫዋቹን የውል ማፍረሻ ለመክፈል ፈቃደኛ የሚሆነው ክለብ ግን ከጣሊያን ውጪ ማለትም በእንግሊዝ፣ በስፔን ወይም በፈረንሳይ አሊያም በሌሎች ሊጎች ላይ ተሳትፎ እያደረገ የሚገኝ ክለብ ከሆነ ግን ዲባላ ነው በዝውውር ላይ ውሳኔ የሚሰጠው፣ ክለቡ ሮማ አይደለም። ይህ ነው ደግሞ ይበልጥ የሮማ ደጋፊዎችን ደስተኛ ያላደረገው ማለት ነው። ምክንያቱም አሁን የክረምት የዝውውር መስኮት እየተቃረበ የመጣ ጉዳይ ነው። ስለዚህ የዲባላን ግልጋሎት ለማግኘት ክለቦች ሊንቀሳቀሱ እንደሚችሉ መጠቆሙን ተከትሎ ነው የሮማ ደጋፊዎች ስጋት የገባቸው። ቶትናም፣ ኢንተር ሚላን፣ ባርሴሎና፣ ቼልሲ፣ ጋላት ሰራይ እንዲሁም
እንዲሁም የሳውዲ ክለቦች ደግሞ ተጫዋቹን ለማስፈረም ጥረት እያደረጉ ነው የሚገኙት። እንደሚታወቀው ይህ አርጀንቲናዊ የውል ማፍረሻው 12 ሚሊዮን ፓውንድ እንደሆነና የካታላኑ ክለብ ይህንን ገንዘብ ለመክፈል ተጫዋቹን ለማስፈረም ጥያቄ ማቅረባቸው ተሰምቷል። ይህ በእንዲህ እንዳለ ሮማ ይህንን ተጫዋች በድጋሜ ውሉን ለማራዘም ጥረት ያደርጋሉ ተብሎ ይገመታል። ግን ባርሴሎና ትኩረት አድርጎ ይህንን የ30 ዓመት አርጀንቲና ለማስፈረም ጥረት እያደረጉ ነው የሚገኙት። የጆዋ ፌሊክስም ጎን ለጎን የሚጠበቅ ጉዳይ ነው። ምክንያቱም የባርሴሎና የፋይናንሻል ኢሹ ወይም ደግሞ የካታላኑ ክለብ አሁን ያለበት የኢኮኖሚና የፋይናንስ ሁኔታ ተጫዋቹ በተለይ ውድ ገንዘብ አውጥቶ ለማስፈረም ያስችላቸው አይደለም። ከዛ በተጨማሪ ፌሊክስ ራሱን በሚገባ በካታላኑ መንደርም አሳይቷል ተብሎ ሊነገር አይችልም። ስለዚህ ወደ አትሌቲኮ ማድሪድ ደግሞ እንዳይመለስ አትሌቲኮ ለሱ የሚሆን ቦታ ያላቸው አይመስልም። የአሰልጣኝ ዲየጎ ሲሚዮኒ ቡድን በሜምፊስ ዴፓይ፣ በአልቫሮ ሞራታ እንዲሁም በአንቷን ግሪዝማን የሚመራው የፊት መስመራቸው በጣም ጥሩ እንቅስቃሴ ነው እያደረገ የሚገኘው ማለት ነው። ስለዚህ እዚህ ቦታ ላይ ደግሞ በልዩነት አንቷን ግሪዝማን በጣም አስደናቂ እንቅስቃሴን እያሳየ ነው የሚገኘው። የክለቡ የምንጊዜም ኮከብ ጎል አግቢ መሆን የቻለበትንም ጊዜ እያሳለፈ ይገኛልና በዚህ ረገድ ፌሊክስን በድጋሚ ከውሰት ጊዜው እንዲመለስ በማድረግና በተለይ በቦታው ላይ እንዲሰለፍና እንዲጫወት ለማድረግ ጥረት እያደርጋሉ ተብሎ አይገመትም ማለት ነው በዚህ ረገድ። ስለዚህ ፌሊክስም ሁኔታ ልክ እንደ ፖሎ ዲባላ ሁሉ በቀጣይ ጊዜያቶች ላይ ትኩረት የሚስብ ጉዳይ ሆኗል። ከዲባላ ጋር በተያያዘ ግን ባርሴሎና ከሌሎች ክለቦች ጋር ፉክክር ውስጥ መግባታቸው እንደማይቀር ነው መረጃዎች በስፋት እየጠቆሙ የሚገኙት ማለት ነው።